ደስ አለ ለዚሁኝ ስላየ ወንዴውን ከመሰለ ዳግም እኔ በሰላም ላናግር ነው የመጣሁት። አንተ እያለ ምንም ሰላም የለም። የዚህ ቤት ሰላም የኛም ሰላም የሁሉም ሰላም የተበጠበጠው አንተ ከመጣ በኋላ ነው። ቆይ ለምንድን ነው ከህይወታችን መጥተው? ለምን የሙጥን ትላለህ? ለምን ራስን ህይወት አትኖርም? ዳግም ተረጋጋ። በዚህ ሁኔታ ብሌንን አታገኛት። መቀናትህን አቁም። የወንድምነት ምክር ለመክረህ ነው እዚህ የመጣሁት። አንተ ነህ እኔን የምትመክረኝ? ይህንንም ብሌን ጥሩ ሰው ነው ብላ እንድታስብ የምታደርገው ጥረት ነው። አታስመስል። እኔን በፍጹም አታለላችን። ተረጋጋ። ስሜታዊ የሆነ እያሰብክ የማይሆን ነገር እየተናገርክ ነው። እንኳን አደረኩ። አንተ ምን አገባ? እኔ ተጨንቀህ ነው? ለእኔ አስበህ አይመስልም? አስመሳይ አንተ እንኳን ለኔ ለማንም አታስብም። ደግሞ ይሄንን ለምን እንደምታደርግ ሁለታችንን በደንብ እናውቃለን። እኔን በፍጹም አታለላችንም። እሺ በቃ ከረበሽኩ ይቅርታ። በቃ እኔን ማስመሰልን አቁም። አዎ ይኸው ያንተ ማንነት እንደዚህ ነው። ሰው በላ። ዳግም መስመርህን እያለፍክ ነው። ለራሴ እስከሚገርመኝ ድረስ እየታገስኩ እንደሆነ ታውቃለህ። ቆይ ባትታገሰኝ ምን ልታመጣ ነው? እጅ እንደሆነ በደም ተጨማልቋል። ቆይ በዚህ እጅ ብሌንን ስታቀፍ ትንሽ አታፍርም? ብሌን እንዳንተ ትንሽ ሰው አይደለችም። ሰውን በባለፈው ኃጢአቱ እየወቀሰች ራሷን ጻድቅ አታደርግም። እንዴት ይህን ሁሉ ጊዜ ከሷ ጋር ስትሆን ትንሽ እንኳን አልተቀየርክም? ጀግናው ብሌን ትንሽ ብትቀርብ የወደደች መሰለ እንዴ? አንተ እኮ ይህን የእውነት እየመሰለ ይሆናል። መቼም አታረጉም አትባልም። ቆይ አንተ የምር ትወደኛለች ብለህ እያሰብክ ነው እንዴ? ብሌን አንተ ልትወድ? ቆይ ስታስበው ራሱ አይከብድም እንዴ? ታውቃለህ አሁንም ድረስ ብሌንን በወዳትም የተለየ ነገር ላለማድረስ እስካሁን ራሴን ተቆጣጠርኩ ነበር። እንዳንተ ቢሆን በመሀላቸው ያለውን ክፍተት ተጠቅሜ በደንብ እንድትጣሉና እኔ እንድትቀረኝ ማድረግ ይችል ነበር። ግን እንደዛ አላደርግም። ምክንያቱም እኔ ብሌንን ከራሴ በላይ ነው የምወዳት። የግድ የኔ መሆን አለባት ብዬ ደስታዋን አልነጥቃትም። ከዚህ በኋላ ግን ታየኛለህ፣ ሁሉንም ነገር በደንብ ነው የምጠቀምበት። ያስፈራራኸኝ ነው? አይ እየነገርኩህ ነው። አረ ለእኔ ብለህ ራስን ቆጠበህ? እስኪ ራስን በትቆጣጠር ምን እንደምታመጣ እናያለን። ብሌን እኔን ለማስቀናት ነው አንተ የምትቀርበው። በፍጹም ልትወድ አትችልም። አሁንም እኔን ነው የምትወደው። እሱ እናያለን። ፍቅር ከእርግማን አይደለም። ደግሞ ራስን የማተካ አድርገህ አታስብ። ይሄ ህይወት ነው፣ ፊልም አይደለም። ህይወት ላይ ደግሞ ሁሉም ለራሱ የተሻለ ነገር ነው የሚመርጠው። እንግዲያውስ እንወዳደድ። ብሌን አንተን ከወደደች እኔ ራሴን ቀለበት ማስርላችሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳራ ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን። እስከ ቪዲዮ ሳምንት ከኔ ጋር አብራችሁን ቆዩ። ብሌን እንግዲህ ዳግን ይቅርታ ልታደርግ ስትቃረብ ነበር። ሳሚ ግን ምን እያደረጋችሁ ነው በማለት እያስደነግጣቸዋል። ቆይ አንተ በማላችን ጣልቃ ካልገባ አይሆንልህ ማለት ነው በማለት ዳጊ ሳሚ ላይ እጅግ በጣም ይበሳጫል። ብሌንን አጥፍቻለሁ፣ እባክሽን ይቅር በይኝ፣ በፍቅራችን በጭራሽ ተስፋ አትቆረጪ፣ እኔ ያላንቺ መኖር አልችልም በማለት ደጋግሞ ዳጊ ብሌን ይቅርታ ይጠይቃታል። ብሌንም ይቅር ልትወስድን በቀላሉ እንደዚህ ይቅር ልል አልችልም። ዳጊ በተደጋጋሚ በቅናት ያውርሃል። ሳሚ ምንም አይነት እውነት መሀላችን ባይኖርንም ግን በሳሚ ሰው በብዙ ነገር ትቀናለህ። ከዚህ በላይ ምን ማድረግ ይችላሉ ስትል እጅግ በጣም ትበሳጭና ትናድዳለች። አዎ ብሌን እውነቴን አጠፍቻለሁ፣ እባክሽን ይቅር በይኝና ሰላም እናወርዶ፣ እኔ ያላንቺ መኖር አልችልም ሲል ይናገራል። ግን በተደጋጋሚ ይቅርታ አድርጌልህ ነበር፣ ነገር ግን አንተ ይቅር ልትለኝ ፈቃደኛ አይደለም በማለት ትነግረዋለች። እናም ብሌን ይቅርታ እየጠየቀች ነው። በቃ ይቅር በይው፣ ነገሩን አስተካክሉ፣ በትንሽ ነገር ምን ያህል እንደምትዋደዱ እኔ እኮ በደንብ አውቃለሁ። አንቺም ልብሽ ያለሱ እንደሚሆንልሽ ልብሽ ይናገራል እና ሰላም አውርዱ በማለት ትናገራለች። እና ቃልን ለማረጋጋትና እንድትቀየር ለማድረግ ገኒ ብዙ ነገር እየጣረች ነበር እና በዚህ መልኩ እያደረ እንደምትቀየር አልጠራጠርም ልጄ። ሁሉ ነገር አንድ ቀን ስታጭ ይገባሻል። አሁን ሁሉ ነገር ስለምታገኝ ምንም ላይመስልሽ ይችላል። የምትነቃቸው መብላት መጠጣት አልፈልግም ብለሽ የምትጠየፋቸው ነገሮች አንድ ቀን
ሀተሽኮ አንድ ቀን ታስታውሻለሽ፣ ሀተሽኮ ጎዳና ወድቀሽ የምትበይዝ ይህንን ነበረ ያቀረብኩሽ፣ በጣም ጥሞሽ ነበር የበላሹ፣ ሁሉ ነገር ስናጣ ነው የምታወቅ ስሜቱ ስትል ትነግራታለች። እሷ ግን ምንም ነገር ልትቀየር አትሞክርም። ይኸውልሽ ቃል ምንም ነገር የማትቀየሪ ከሆነ ወደ እናትሽ እንደማትልካት ወደ ሰላም እንደማትመለስ እናቴን እንደምን ብዬ አሳምኛት እዛ ቤት ተመልሼ እገባለሁ ስትል ትዝታለች። ዳግም ብሌንን ለማሳመን ብጥርም ብሌን ግን በመጨረሻ ይቅር ብትለውም ነገር ግን ዳጊ አንተ መቼም አትመለስም ከጥፋት ምን ማድረግ እንዳለብኝ አላቅም ስትል ትናገራለች። ቢሆንም ግን እባክሽን ይቅርታ ካለች ይቅርታ አድርጊለት እንጂ ምንም ክፉ ነገር እንድትናገሪ አታደርጊ በማለት ትለምናለች። ነገር ግን ሰላምን ጆንን እንደምን ብላ ልታቀርበውና እሱ እንዴት እንደሆነ ፍላጎቱን እሷን ለማሳመን እየጣረ ነበር። ዳጊና ሳሚ የሆነ ነገር እንዳለው እርግጠኛ ነበር። ብሌንም ይህ ልጅ ምንም ነገር እንዳልጣማትና የሆነ ተልእኮ እንዳለው ትጠራጠራለች። ነገር ግን ከነሱ ጋር ለመቀራረብ እና ከነሱ ጋር ሰላም ለማውረድ እና አክስቱን ቤቱን ለመጠቀም እየሞከረ ነበር። ነገር ግን እሱ አላማው ሌላ ነበር። እነሱን ለመጉዳት ነበር እቅዱ እና እነሱን እንድታምነኝ እንግዲህ ሰላም አክስቴ ሆና እሷን እንዲሆን ብዬ አሳምኛታለሁ። ነገር ግን ያ የተረገመ ቤተሰቦች ገዳይ ሳሚ ተብዮ ምንም ሊያምነኝ ፍቃደኛ አይደለም። አዎ እሱም መጀመሪያ ብታስወግደው እንደውም ጥሩ ነው ሲል ይነግረዋል። ባይሉ አዎ እኔም አስባለሁ ጋሼ፣ ነገር ግን እንዴት አድርጌ እንደማስወግደው በደንብ አውቀዋለሁ እና እሷና የቺ ጩጬው ብሌን ተብዬዋ ተጠራጣሪ እንደሆነች ይነግራታል። ቃልም ሰላም አውርዳ ወደዛ ለመመለስ እየሞከረች ነበር። እናም እናቴ እባክሽን እንድርቃት አድርጊኝ፣ መጥቼ እንዳይሽና አይቼሽ እንድመለሽ ፍቀጅልኝ ብላ ትለምናታለች። እሺ መተሽ አይተሽ ልትመለሽ ትችያለሽ ብላ ትነግራታለች። ዮሐንስን ጋር ትተዋወቃላችሁ። የባይሉ ልጅ ያጎታ ልጅ እንደሆነም ጭምር ትነግራለች። አጎቴ እንዲህ ልጅ አለው እንዴ ብላ ስትነግረው አው ይሄማ በጭራሽ የባይሉ ልጅ አይሆንም ጨዋታ ነው እንጂ ስትል ትጠራጠራለች። ቃልም በጭራሽ ባይሉን ልታሸንፉ እንደማትችል ይሞክራል እና መቼም እስከ መጨረሻ ካልተቀየርሽ መልሼ ይቅር እንደማልልሽ እየነገርኩሽ ነው። አዎ እናቴ በቅርቡ እቀየራለሁ። እናም ከአጎቴ ልጅም ጋር ጊዜ ላሳልፍ ፈልጋለሁ። አብሬ መጫወት፣ አብሬ መሳቅ እኮ ይናፍቀኛል ስትል ትነግራታለች። አሁን ብሌንም ትጠራጠራለች። ቃልና ጆን አንድ ላይ በመሆን ወይም ዮሐንስ አንድ ላይ በመሆን መጥፎ ነገር እንደሚያደርጉት እርግጠኛ ነበረች እና እያንዳንዱ ነገር ለመከታተል ስትሞክር ነበር እና እስከ መጨረሻ ይህን ነገር ለማወቅና ለመጠራጠር ሳሚም እንድትጠራጠር ባረጋትም ነገር ግን አሁን ላይ ምንም ነገር መጠራጠር እንደማትፈልግና ሰላም ወርዶ እና የወንድሜ ልጅ ነው። አው አባቱ መጥፎ ሰው እንደሆነ አውቃለሁ፣ ግን ልጁ ከኔ ምንም ነገር እንዳልፈለገ እርግጥ ነው እና እሱም ከኋላ ምንም ነገር ማማትና ማውራት እንደማትፈልገው ለሳሚም ትነግሮና ሰላም ግን ምንም ቢሆን እባክሽን ራስሽን እንድጠብቂ ብቻ ነው የሚፈልገው። ብቻ አንቺና ብሌን ተጎድታችሁ እንድታው አልፈልግም። ከቃል ጋርም እጅግ በጣም እየተግባቡ ነው። ነገር ግን ምንም ነገር ግን አልተዋጠልኝም። በእርግጥ እኔን ጥፋተኛ ወይም ደግሞ ላታምኚ ትችያለሽ፣ ግን አንቺ ካማሹና ከወደድሽው ምንም ልልሽ አልችልም። ግን ራስሽን ጠብቂ ብቻ ነው ልልሽ የምችለው በማለት ይነግራል። ጆንና ቃል እንግዲህ አብረው የወንድማሞች ልጆች በመሆን ይቀራረቡና ይቀላለዳሉ እና እሷ ምን እያደረገች ምን እየተፈጠረ እንደሆነ ለማጣራት ስትሞክር ነበር። ብሌን እጅግ በጣም እንደምጠላና ሳሚንን ጭምር እንደምጠላ ተንከሲሶቹ እነሱ ናቸው እኔን ከቤት እንዲወጡ ያደረጉኝ። አሁን ግን አንተን አግኝቻለሁ፣ ከአንተ ጋር ጥሩ ጊዜ አሳልፋለሁ ያጎቴ ልጅ እያለችው አውቃ ስትቀራረብና ስትጫወት ነበር። ብሌን ግን ማስመሰሏን ስትቀጥልና እሷን ሌላ ሰው ስታስመስለው ስትጠየፍ ነበር እና አንቺ መቼም ቢሆን አትቀየርም፣ ቃል ብትቀየሪ ነበር እኔ የሚገርመኝ። ግን የፈለግሽውን ነገር ብታረጊ ግን ሁሌም ተሸናፊ እንደሆነችም ብሌን ደጋግማ ትነግራታለች። ቢሆንም ግን እሱን አብረን እናለን፣ ማን ተሸናፊና አሸናፊ እንደሆነ ታያለሽ። በቅርቡ እዚህ ቤት ጥርግ ብለሽ አንቺ መሆንሽ ያተረገመ ሳሚ ከዚህ ቤት እንደምትወጡ አልጠራጠርም ስትል ትናገራለች። ነገራት ነበር። ነገር ግን አሁን ላይ ፀሐይ በኃይሉ አግቷት እንዳስቀመጠ ያኔ እጅግ በጣም እየተጨነቀችና ልጆች ደህና ናችሁ ልጄ አንቺስ ብላ ብሌንና ዳግም ደጋግማ ሰላም መሆናቸውን እየጠየቀች ነበር።
ምን አለበት እናቴ እንዳንቺ ብታስብና ብትጨነቅልኝ ደስ ይለኛል ስትል ትነግራለች። እናቴ የሆነ ነገር ብለኛለች በኃይሉን ፀሐይ ሳያግታት አይቀርም። ባለፈው እናቴን ለማዳን እሷ በኃይሉን ጉርታት ነበር። አሁን ግን ወዴት እንደገባችና ደጋግማ ስልክ ስደውለት እንዳላነሳችው ብሌን ለሳሚ ስትነግሮ እርግጠኛ ነኝ በኃይሉ አጉቷት ነው የሚሆነው። እታስቢ በቅርቡ እናገኛታለን፣ እሷንም ነፃ እንወጣታለን ስትል ሲናገራል። ሳሚ እንግዲህ ፀሐይ ነፃ ለመውጣት እየሞከረ ነበር። ፀሐይ በእርግጥ ጥሩ ነገሮችን አልሰራችም፣ ገኒንም ስትጎዳትና ስታሰቃያት ነበር። በመጨረሻ በኃይሉ እጅ ገብታ ሱንበሩን ቁልፉን በመወርወር ጥሏት ይሄዳል። እና አካባቢ ላይ ያየ ወይም ደግሞ ወደ ስትሄድ እንደነበረ ሰው ደጋግሞ እየጠየቀና ወደዚህ እንዳለፈችውና እነ ጥቁር ሰውዬ እየተከተላት እንደሆነም ጭምር ደጋግሞ ይነግሯት ነበር። እና ጓደኛ አንድ ነገር ከሆነች ራሴን እቅራለሁ በዚህም በእኔ ምክንያት ችግር ውስጥ የገባችው ማለት ያን እጅግ በጣም ሀብስታ ስትጨነቅና ስለሷ ስታስብ ነበር። እና ምን እንደሆነችና የተረገመ በኃይሉ እርግጠኛ ነኝ አንድ ነገር አድርጓት ይሆናል። እና አንድ ነገር ከሆነች ራሴን እቀራለሁ። ወይ ጓደኛዬ የት ሄድሽ? አሁን ብዙ ነገር አድርጋለች፣ ብዙ ነገር አጥፍታለች። ነገር ግን ምንም ችግር እንዳያጋጥማትና ምንም ነገር እንድትሆን አልፈልግም ብላ ደጋግማ ብትደውልም ስልክ ልታነሳለት ስላልቻለች እጅግ በጣም ስትጨነቅና ስለሷ ስታሰላስል ነበር። እና እናቴ እጅግ በጣም ተጨንቃለች። እና ፀሐይ በእርግጥ መጥፎ ሰው ወይናች ለሷ ጥሩ እንዳለች አውቃለሁ። ነገር ግን ምን እንደሆነች በኃይሉ አንድ ነገር አድርጓት እንደሆነ እኔ እርግጠኛ ነኝ። እና ምን እንደሆነችው ለማወቅ ሞክራለሁ ስትል ትናገራለች። እና እናቴ እንዳትጨነቂ እሷ ምንም ነገር እንደማትሆንና ሰላም ሆና ወደ ቤት እንደምትመለሰው ብትነግረው ነገር ግን ደጋግሜ ብደውለውም ስልኳ ግን ልነሳ አልቻልኩም። እና ሎኬሽን ተከትለን ክፍት ከሆነ የት እንዳለችው ልንደርስ እንችላለን፣ እናቴ አትጨነቅ ብላ ከዳጊ ጋር እንግዲህ ዳጊም ስለነገረችው ፀሐይን ፍለጋ ይወጣሉ። በኃይሉ አንድ ነገር እንዳረጋት እርግጠኛ ነኝ ብላ ብሌንም እጅግ በጣም አብስታ ስለሷ ብትጨነቅም ዳጊ እንግዲህ እናቴን ለማዳን ሞክራ ነበር። በእርግጥ እጅ የተረገመች ሴትዮ እናቴ ብዙ ነገር አድርጋለች። ሰው ባለፈው ሳጣቱ ወይም ደግሞ አጥፍታ ጥፋቷን አምና እናቴን ይቅርታ ከጠየቀቻት በኋላ ይቅር ከተባባሉ ደግሞ ያለፈውን ነገር እያነሱ ሰው መውቀስ ጥሩ አይደለም እና ፈጣሪ የማወደው ነገር ነው። እባክህ ዳጊ የማውን ነገር አታርግ በማለት ትናገራለች። ሳሚን እንዳጋጣሚ ዳጊ ጋር ፊት ለፊት ይታያሉ እና ዳጊም እናም እባክህ ልጅ አትሄድ እያለች ሰላምን ብትጮህ እሷን ጥሏት ይሄዳል ማለት ነው። አትሄድ ብላ ደጋግማ ብትለምነው እንግዲህ ዮሐንስ በንዴት ቤቱን ጥሎ አሁን ነጥብ ጥያለሁ በማለት እንግዲህ እነሱን ለማሳመን ያደረገው ነው እንጂ በጭራሽ እውነት አልነበረም ያወራው። እትዬን ለማታለል እየሞከረ እንደሆነ ታረጋግጧለች። ቢሆንም ግን አሁን ምን ማድረግ እንዳለባትም ግራ ትጋባለች። ቢሆንም አሁን ላይ ምንም ብፈጠር ማንም ሰው እና ሳሚን እባክህን አንተን ቢሆን እሱን መጠራጠርና መጥፎ ነገር እንዳያደርግ አቆም በማለት ትናገረዋለች። እሱም እሺ በማለት ይነግረዋል። ግን እየተፈጠረ ያለ ነገር ከባድ ቢሆንም እጅግ በጣም ይጠይቃታል። እናም አሁን ምን ማድረግ እንዳለባትም ታስባለች። ዳጊ ግን እጅግ በጣም ይበሳጭና ይናደዳል። እጅግ በጣም እየተናደደ ነበር እና ሳሚን በጭራሽ ብሌን አጠገቡን በማየት እጅግ በጣም በንዴት እየተመለከተ ነበር። ሳሚን በጭራሽ ለብሌን አይገባትም፣ ብሌን የኔ ብቻ ነች በማለት እጅግ በጣም በንዴት ይበሳጫል ማለት ነው። ነገር ግን በጭራሽ አሁንም ቢሆን ይቅርታ እንደማድረግና መቼም ቢሆን አብሮ እንደሚሆኑም እየተናገረ ብሌን ብትዘግይም አንድ ቀን የኔ መሆኗ የማይቀር ነው እያለ እያሰበ ነበር እና ብሌን ራሱን መቼም ቢሆን ሳሚ ዳጊን ለማናገር ይወስናል። ምክንያቱም ሳሚ በጣም ስሜታዊ ሆኖ ነበር። ዳጊ ብሌን አጠገብ በያየ ቁጥር እጅግ በጣም ይበሳጭና ይናደዳል። በዛ የተነሳ ምን ማድረግ እንዳለበትም ያስባል ማለት ነው። ነገር ግን ምንም ቢፈጠር አሁን ሳሚ ብሌን የወደደች መስሎ ይሆናል። ግን ብሌን መቼም ቢሆን አንተን ልትወድ አትችልም፣ ትሰማኛለህ? ብሌን ዘገየም ረፈደም የኔ ብቻ ነች የምትሆኑ በማለት ያወራል። እና እሱ ግን መቼም እንደማይቀየርና መቼም እንደማይሆን እየነገረው ነበር። ግን አንድ ቀን ብሌን የራሴ ትሆናለች ብሎ ያስባል። እና መቼም ቢሆን አይሳካልም እያነጻ ሳሚ እመነኝ፣ ብሌን መቼም ቢሆን ከአንተ ፍቅር አይዛትም። ብሌን የኔና የኔ ብቻ ነች፣ እኔ ብቻ ነው የምትወደው እንጂ መቼም ቢሆን አንተ እንድትወድ አልፈቅድልህም
ትሰማኛለህ? ከህይወታችን እስከ መጨረሻ ትወጣለህ እና በቅርቡ ደግሞ ታያለህ። ቅፌ ስገባና ይቅር ስትለኝ ታያለህ እና እሱ ማይሳቅ ከዚህ ብን ብለን እንደምጠፋ እርግጠኛ ነኝ። ይህ ጀይና የማጫወትህ ነገር ብታቆም ይሻላል። የማይመለከቱት ነገር ውስጥ ጣልቃ አትግባ። ፀሐይ የታውቃታለህ እንደምትወድህ ለማድረግ ብዙ ነገር ትጥራለህ፣ ግን መቼም አይሳካልም። እመነኝ እና እሷ ፊት ጥሩና ጥሩ የምትጫወት ብታቆም ይሻላል በማለት ያነግረዋል። እሱን አብረን እናያለን ስል ይቆጣል። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ